ማርታ የኢየሱስ ክርስቶስን የመምጣት ወሬ ስትሰማ ልትቀበለው ወጣች። ጌታ ሆይ አንተ በዚህ ኖረህ ቢሆን ወንድሜ ባልሞተ ነበር አለችው። ድውይ የሚፈውስ እንጂ ሙት የሚያስነሳ አልመሰላትም ነበር። አንቺ አላመንሽም እንጂ ወንድምሽ ይነሳል አላት ኢየሱስ ክርስቶስ። አውቃለሁ በዕለተ ምጽአት ሙታን በሚነሱበት ጊዜ እንዲነሳ አውቃለሁ አለችው። ጌታችን ኢየሱስ ክርስቶስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት። ያጽናኗቸው ከእነርሱ ጋር በቤት የነበሩ ወዳጅ ዘመዶቻቸው ለቀስተኛው ሁሉ ተሰባሰበ። ማርታ ማርያምን ጠራቻት። ማርያም ኢየሱስ ክርስቶስን ስታይ እንደ እህቷ እንደ ማርታ ጌታ ሆይ አንተ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ኢየሱስ ክርስቶስም ማርያም ስታለቅስ ከእርሷ ጋር ያሉት አይሁድ ሁሉ ሲያለቅሱ አይቶ ስለ አልዓዛር አለቀሰ። በመንፈሱ አዘነ፣ በራሱም ታወከ፣ እምባውን አፈሰሰ። ወዴት አኖራችሁት አለ። ነገሩት። የሚከተሉትን አዘዛቸው። ድንጋዩን ከመቃብሩ ላይ አነሱት። የሞተው የአልዓዛር እህት ማርታ ጌታ ሆይ 4ኛ ቀን ሆኖታልና አሁን ይሸታል አለችው። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም አላት። ድንጋዩን አነሱት። አልዓዛር አልዓዛር ብሎ ተጣራ። በመቃብር ያሉ ድምፁን የሚሰሙበት ቀን ይመጣል ብሏልና በመቃብር ያለው አልዓዛር የጌታን ድምፅ ሰማ። እጆቹና እግሮቹ በመግነዝ እንደተገነዙ ፊቱም በጨርቅ እንደተጠመጠመ ነበር። እንደተገነዘ ከመቃብር ወጣ። ደቀ መዛሙርቱን የመፍታትና የማሰር ሥልጣን እንደተሰጣቸው ሲያመለክት ፍቱትና ይሂድ ተዉት አላቸው። የሞትን ኃይል ሰብሮ የሞቱትን አስነሳ፣ የታመሙትን አዳናቸው፣ የዕውራንን ዓይን አበራ። ይህን ሁሉ ያደረገ ጌታን ራሱን የእግዚአብሔር ልጅ አድርጓል። በሰንበት የታመሙትን አድኗል። ቤተ መቅደሳችንን አፍርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ኀጢአት ያልሠራ ባንደበቱ ሐሰት ያልተናገረ እርሱን ከሰሱት። ሰው በሆነበት ወራት በፈቃዱ ተራበ። ከሃሊ እንደመሆኑ የተራቡ ብዙ ሕዝብን በጥቂት እንጀራ አጠገባቸው። ነገር ግን አይሁድ ከሰሱት። እንደ ተገዢ ራሱን መቱት። የሁሉ ገዢ እንደመሆኑ ከኀጢአት ቀንበር ነፃ አደረገን። ነገር ግን አይሁድ በሸንጎ አቁመው ከሰሱት። መከራን ተቀበለ። ኀጢአትን ይቅር የሚል እርሱን ኀጥእ አሉት። በመኳንንት ላይ የሚፈርደውን ፈረዱበት። ኀጢአትን ያጠፋ ዘንድ ስለ ሁላችንም ኀጢአት ተላልፎ ተሰጠ። አቤቱ ጌታ ሆይ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያትም ይሰንጠቁ፣ ጠላትም ይረገጥ። ጌታ ሆይ ሳትደክም ሁሉን ትሸከማለህ፣ ሳታጎድል ለሁሉ ትመግባለህ፣ ዝም ሳትል ለሁሉ ታስባለህ። ነገር ግን አይሁድ ይህንን ሰው ሞት ይገባዋል ብለው ፈረዱብህ። ሳትተኛ ሁሉን የምትጠብቅ፣ ሳትዘነጋ ሁሉን የምታስብ ሆይ አይሁድ በመስቀል ትሞት ዘንድ ፈረዱብህ። የጥበብ ነገር፣ የምክር ቃል፣ የረድኤት መዝገብ፣ የደስታ መኖሪያ ሆይ ስለ ሰው ልጆች ስትል ራስህን ቤዛ አደረግ። ቤተ ክርስቲያኑን በደሙ ነፃ ያወጣት ዘንድ ሕዝቡንም በመስቀሉ ያጸናቸው፣ መሠዊያውንም ይሠራ ዘንድ። የሰቀሉት አደባባይ ነው። በደሙ የተጻፈ፣ በመስቀሉ የታተመ፣ በሞቱ የከበረ። አቤቱ አምላካችን ኢየሱስ ክርስቶስ ሆይ ቤተ ክርስቲያንህ ተማልዳሃለች፣ ትሰግድልህማለች፣ ሙሽራህም ታከብረሃለች፣ ሕዝብህም ይገዙልሃል፣ ራስህን ሰጥታቸዋልና። የአይሁድ መምህራን የካህናት አለቆች ከገዢው ከጲላጦስ ጋር ሊፈርዱበት በአደባባይ አቆሙት።
እንደ ሌባ የኋሊት አሰሩት፣ ሊፈርዱበት በአደባባይ አቆሙት። የሕይወት ራስን የሾህ ዘውድ ደፉበት። ብርሃንን እንደ ልብስ የሚያጎናጽፈውን ልብሱን ገፈው ቀይ ግምጃ ለበሱት። እንደ ልማዳቸው በፋሲካ በዓል ማንን ልፍታላችሁ ኢየሱስ ወይስ በርባንን አላቸው። በርባን ይሻለናል አሉ። ኢየሱስን ሲላቸው ስቀለው ስቀለው አሉት። ከወንበዴዎች ጋር ቆጠሩት። ወደ እንጨትም አውጥተው ምሕረት የሌለው ስቅለትን እንደ ሕጋቸው ሰቀሉት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ መጣጣና ከርቤን ጠጣ። ጎኑን በጦር ወጉት፣ ራሱን ዘንበል አደረገ። ተፈጸመ አለ። ነፍሱን ተወ። ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት ረገፉ፣ ምድር ተናወጠች። አለቶች ተሰነጣጠቁ፣ መቃብራት ተከፈቱ። ተኝተው ከነበሩት ከቅዱሳን ብዙ ሥጋዎች ተነሱ። በእውነት የእግዚአብሔር ልጅ ነበር ብለው ብዙዎች ፈሩ። ከእንጨት አውርደው በመቃብር አኖሩት። ሞትን ድል አድርጎ እንደሚነሣ ፈርተው መቃብሩን እንዲያስጠብቅ ፈሪሳውያኑ ተሰባስበው ለጲላጦስ ነገሩት። መቃብሩን በድንጋይ አትመው በጭፍሮች አስጠበቁ። በሰንበት ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ መናወጥ ሆነ። እንደ ተናገረ ተነስቷል፣ በዚህ የለም ብሎ የትንሣኤውን የምሥራች ነገራቸው። ሐዋርያት በዝግ ቤት ተሰባስበው ስለ እርሱ ከሞት መነሳት ሲያወሩ ድንገት በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። እኔ ራሴ እንደሆንኩ እጆቼና እግሮቼን እዩ ብሎ እጆቹና እግሮቹን አሳያቸው። ከሙታን ተለይቶ ተነስቷል። ሞት ሊይዘው አልቻለምና ሞትን አሸንፎ ተነስቷል። ያስበን። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ ዛሬም